የተወደዳችሁ ጤና ይስጥልን ሰላም በያላችሁበት ቀደም ሲል ስትከታተሉት የነበረው እንግዲህ በዛሬው ዕለት የኢትዮቴክ የ2025 ኤክስፖ በይፋ መከፈቱ ይታወቃል። ማምሻውን ደግሞ ቀደም ሲል ስናስመለከታችሁ እንደነበረው ጠቅላይ ሚኒስትር አብይ አህመድ የፌዴራል ሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሀገር ውስጥና የውጭ ሀገር ዲፕሎማቶችና ጥሪ የተደረገላቸው እንግዶች በተገኙበት የመጀመሪያው የድሮን የሰማይ ላይ ትርኢት የታየበት ምሽትን ነበር ስትከታተሉ የነበረው። በዚህ የድሮን ትርኢት እንግዲህ 1500 በላይ የሚሆኑ ድሮኖች የተለያዩ ምስለ ቅርጽ እየሰሩ ሲታዩ እንደነበረ ለማስመልከት ሞክረናል። በቀጥታ ስርጭታችን ዜናዎቻችን ከዚህ ሰዓት በኋላ ደግሞ ይቀጥላሉ። ኢትዮጵያ በአፍሪካ ቴክኖሎጂ ዘርፍ እድገት ያላትን ሚና ለማጠናከር ቁርጠኛ ናት ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። 1500 የሚሆኑ ድሮኖችም ትርኢት ሲያሳዩ ተስተውለዋል። Under this strategy we have prioritized to equip young Ethiopians. በዲጂታል ኢትዮጵያ 2025 ስትራቴጂ ስር ወጣቶችን በኮዲንግ፣ በሰው ሰራሽ አስተውሎት፣ በሳይበር ደህንነትና በዳታ ሳይንስ ለማብቃት ቅድሚያ ተሰጥቷል። ሩሲያና ዩክሬን 1000 የሚሆኑ በጦርነት የተያዙ እስረኞችን ለመቀየር ስለመስማማታቸው ተገለጸ። ባርሴሎና 25ኛ የላሊጋ ዋንጫውን ሲያሳካ የላሜሲያ አካዳሚ ትልቅ ሚና እንደተጫወተ ተገለጸ የሚለውን ከውጭ ይዘናል። የኢትዮቴክ 2025 ኤክስፖ በዚህ በአዲስ አበባ ዛሬ በይፋ ተከፍቷል። ከዚህ ጋር ተያይዞ በተለይም ይህ ኤክስፖ የዲጂታል ኢትዮጵያን እውን ለማድረግ ይዞት የመጣው ድልና ተስፋ እንደምን ይገለጻል ስንል በምሽት ኢቲቪ 57 አብይ አጀንዳችን አድርገን ይዘነው እንዘልቃለን። በጉዳያችን ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡን እንግዳችን ከአሜሪካ ቴክሳስ በቀጥታ መስመራችን ከደቂቃዎች በኋላ የሚቀላቀሉን ዮሐንስ ተድላ የቴክኖሎጂ ባለሙያና የቢዝነስ አማካሪው ይሆናሉ። አብራችሁን ቆዩ። ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁን ኢቲቪ 57 ዘገባዎች እመራለሁ። በቅድሚያም ኢትዮጵያ በአፍሪካ ቴክኖሎጂ ዘርፍ እድገት ያላትን ሚና ለማጠናከር ቁርጠኛ ናት ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የኢትዮጵያ ቴክ ኤክስፖ 2025 በዚህ በአዲስ አበባ እየተካሄደ ነው። አባዲ ወይናይ የኢትዮጵያ ቴክ ኤክስፖ ኢቴክስ 2025 በአዲስ አበባ በአዲስ ዓለም አቀፍ ኮንቬንሽን ሴንተር እየተካሄደ ይገኛል። እስከ ግንቦት 10 ድረስ በሚቆየው በዚህ ኤክስፖ ኢትዮጵያ በቴክኖሎጂ ዘርፍ ያከናወነች ያለው ስራ በስፋት ቀርቧል። ከ45 ሀገራት በላይ እየተሳተፉበት በሚገኘው ኤክስፖ በዘርፉ የተሰማሩ ተቋማትና ባለድርሻ አካላትም ተገኝተውበታል። ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ በዲጂታል ዘርፍ ባከናወነችው ስራ ውጤቶች ማስመዝገቧን ጠቅሰው በቀጣይም በአህጉሩ ዘርፉን ለማሳደግ ሚናዋን አጠናክራ ትቀጥላለች ብለዋል። Under this strategy we have prioritized to equip young Ethiopians with cutting edge skills. በዲጂታል ኢትዮጵያ 2025 ስትራቴጂ ስር ወጣቶችን በኮዲንግ፣ በሰው ሰራሽ አስተውሎት፣ በሳይበር ደህንነትና በዳታ ሳይንስ ለማብቃት ቅድሚያ ተሰጥቷል። ይህም ከተለያዩ ተቋማት ጋር በቅንጅት በመስራት ስትራቴጂውን ማሳካት ተችሏል። ከዚህ በተጨማሪ ኢትዮጵያ በአፍሪካ የቴክኖሎጂ ዘርፍ ሂደት ላይ ትርጉም ያለው ሚና ለመወጣት ቁርጠኛ ናት። ይህ ደግሞ የአፍሪካ ህብረት ከያዘው 2063 አጀንዳ ጋር የሚተሳሰር ነው። ፕሬዝዳንት ታዬ አጽቀሥላሴ አያይዘውም የቴክኖሎጂ ዘርፉን ለማጠናከር በፈጠራና በፋይናንስ ዘርፍ ላይ የሚሰራው ስራ ሊያድግ እንደሚገባ ተናግረዋል። We must establish regional innovation clusters linking our universities. ቀጠናዊ የፈጠራ ማዕከል ማቋቋም ይኖርብናል። ዩኒቨርሲቲዎቻችንን ከኢንዱስትሪዎች ጋር በማስተሳሰር ዘርፉን ማጠናከር ይገባል። ሌላው ትኩረት ሊሰጠው የሚገባው ጉዳይ ደግሞ የፈጠራ ስራ ነው። የሚሰሩ የፈጠራ ስራዎችም የኢትዮጵያን ችግር ፈቺ ሊሆኑ ይገባል። የፋይናንስ ተቋማትም በፈጠራ ስራ ላይ የሚያደርጉትን ድጋፍና ብድር ሊያጠናክሩ ይገባል። ይህ ዘርፉን ለማሳደግ ከፍተኛ አስተዋጽኦ አለው።
የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ ኢትዮጵያ በሳይበር ደህንነት ጨምሮ በተለያዩ ዘርፎች እያከናወነች ያለውን ስራ ለማሳደግ ኤክስፖ ፋይዳው የላቀ ነው ብለዋል። የመጀመሪያው በሳይበር ሴኩሪቲ ዙሪያ ነው። ሁለተኛው በአርቲፊሻል ኢንተለጀንስ ዙሪያ ላይ የሚከናወን ሂደት ነው። በሶስተኛነት የፊንቴክ የምንለው የፋይናንስ ሴክተሩን እያንቀሳቀሰ ያለው የፋይናንሻል ቴክኖሎጂ ነው። አራተኛነት የቴክኖሎጂ ኤዱኬሽን የምንለው እንግዲህ ሁሉንም ነገር ያለ ምሁራን ማከናወን ስለማንችል የቴክኖሎጂ ትምህርት የደረሰበትን ለህብረተሰቡ የማስተዋወቅ ብሎም ምሁራን እንዲወያዩ ሀሳባቸውን እንዲገልጹና የተለያዩ የጥናት ወረቀቶች ቀርበው እነዛ ላይ ምክር የምናደርግ ይሆናል። በአምስተኛነት የያዝነው የስማርት ሲቲ ነው። በተባበሩት አረብ ኤምሬትስ የሳይበር ደህንነት ካውንስል ሊቀመንበር ዶክተር መሐመድ አልኳይቲ ከዲጂታል ዘርፍ ማደግ ጋር ተያይዞ የሚመጡ ፈተናዎችን ለመቋቋም ቅንጅታዊ አሰራር ያስፈልጋል ብለዋል። You need partnership. Again, attacks happen from one city to another country to another place. አጋርነት ያስፈልገናል። የሳይበር ጥቃት በተለያዩ በከተሞችም ሆነ በሀገራት ሊያጋጥሙ ይችላሉ። ጥቃቶች በተወሰነ ስፍራ ብቻ አይገደቡም። ስለዚህ በአጋርነት መስራት የግድ ነው። ይህ ሲሆን ጥቃቶችን መቀነስና ማስቀረት ይቻላል። በዚህ ኤክስፖ ከ10 ሺህ በላይ ተሳታፊዎች እየተሳተፉ ይገኛሉ። ከዚሁ ዜና ጋር በተያያዘ በኤክስፖ የተሳተፉ አካላት የኤክስፖ መዘጋጀቱ ስራዎቻቸውን ለማስተዋወቅ ትስስር ለመፍጠር እንዳገዛቸው ተናግረዋል። እኛ ዲጂታል ሄልዝ ላይ ነው የምንሰራው። ያ ማለት ከወረቀት ጋር ተያይዞ ያሉ የሕክምና አሰጣጦችን ሙሉ ለሙሉ ዲጂታላይዝ በማድረግ ያ ማለት ደግሞ ፕሪስክሪፕሽንን እንዲሁም ደግሞ ወደ ፋርማሲ ስንሄድ ኢንቬንተሪ ማኔጅመንታቸውን ከማኑዋል አስወጥተን ዲጂታሊ ኢንቬንተሪያቸውን ማኔጅ የሚያደርጉበት ሲስተም ነው ይሰራል። ከኢትዮጵያ ውስጥ ብቻ ሳይሆን ሌሎች አፍሪካ አገሮች ጋርም ኔትወርክ የማድረግ ኦፖርቹኒቲን አግኝተንበታል። ካምፓኒያችን በሶፍትዌር ዴቨሎፕመንት ዘርፍ የተሰማራ ነው። ስሞልና ሚዲየም ኢንተርፕራይዞችን የዴይ ቱ ዴይ ኦፕሬሽናቸውን በማዘመንና ቀልጣፋ በማድረግ አሁን ካሉበት የትራዲሽናል ዌይ ኦፍ ወርኪንግ አስወጥተን የተለያዩ ቴክኖሎጂ ያቀረብን ይዘን የመጣነውን ቱልስ በመጠቀም የተሻለ ውጤታማና ትርፋማ የሚያደርግ ቱልስ ነው ዛሬ ይዘን የመጣ ነው። ወደዚህ ከኛ ጋር ተመሳሳይ የሆኑ ምርቶችን ይዘው የመጡ ድርጅቶች ጋር አብሮ በመስራት ንግግሮች ጀምረናል። ኦልሬዲ ገና ዛሬ ከመከፈቱ ውጤቱን እንግዲህ መጨረሻ ላይ ነው የምናየው። ሶፋር ባለን ኤክስፒሪየንስ ግን በጣም ጥሩ ልምድ እያገኘንበት ነው። የኢትዮቴክ 2025 የተንቀሳቃሽ ምስል ኤክስፖ ምን ገጽታ ነበረው የሚለውን ደግሞ አስቀርተናል። ተከታተሉትና እንመለሳለን። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቪ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቪ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቪ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቪ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቪ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቪ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ተመልሰናል። የተወደዳችሁ ሸጎሌ አካባቢ ከሚገኘው የኢቢሲ ስቱዲዮ በቀጥታ ስርጭት እየተላለፈላችሁ የሚገኘውን የምሽት ቲቪ 57 ዜናችን እየተከታተላችሁ ትገኛላችሁ። የኢትዮቴክ 2025 ኤክስፖ አብይ አጀንዳችን ሆኖ ይቀጥላል። ቀደም ሲል ከደቂቃዎች በፊት እንግዲህ በቀጥታ ስርጭት ከፍተኛ የስራ ኃላፊዎች ጠቅላይ ሚኒስትር አብይ አህመድን ጨምሮ የመጀመሪያው ሊባል የሚችለው 1500 ድሮኖች ሰማይ ላይ የታዩበትና ትርኢት ያሳዩበትን ትርኢት ስናስመለከታችሁ ቆይተናል። በስፍራው ይህንን ትርኢት ስትከታተል የቆየችው ዘጋቢያችን ሮዛ መኮንን ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሮዝ እንደምን አመሸሽ? ይሄ በታሪክ በጣም ትልቅ ሀሳብ ያለው ቀን ይመስለኛል አሁን አንቺ ያለሽበት ምሽትና የመጀመሪያው የድሮን ትርኢት እያልኩት ነው ያመሸሁኝ። ትክክል ነኝ? ምን ተሰማሽ? እስኪ ንገሪን። እውነት ነው ሰለሞን፣ እጅግ ድንቅ የሆነ ትርኢት ነው። በዚህ ትርኢት ላይ መታደም በመቻሌ እንደ ጋዜጠኛ ትልቅ ኩራት እንዲሰማኝ ያደረገም ነው እውነት ለመናገር። ምክንያቱም በኢትዮጵያ ለመጀመሪያ ጊዜ በኢትዮጵያ ብቻ አይደለም እንደዚህ 1500 ድሮኖች በአንድ ኮምፒውተር ብቻ በቀላሉ የሚታዘዙበት ኢትዮጵያ ምን ያህል በድሮን ቴክኖሎጂ እንዳደገች የሚያመላክት ትርኢት ላይ መገኘት ለሁሉም ኢትዮጵያዊ የሚሰጥ ትልቅ ስሜት እንዳለው ልብ የሚባልበት ወይም ደግሞ የምንገነዘብበት ቦታ ነው። ምክንያቱም በአፍሪካ በዚህ መጠንም በድሮኖች በማሳተፍ በትልቅነቱ ትልቅ ሊባል የሚችል እንደሚሆን የሚቆጠር ነው። ምክንያቱም እዚህ ላይ ስንመለከተው 1500 ድሮኖች ናቸው በሀገር አቅም የተገነቡ ወይም ደግሞ በሀገር አቅም እዚህ ላይ የተደረሰባቸው የቴክኖሎጂ እይታዎች ናቸውና እጅግ ትልቅ የሆነ በድምቀት የተላለፈ የድሮን ትርኢት ነበረ። በጋዜጠኝነት ታሪኬ ምናልባት ለመጀመሪያ ጊዜ ነው እንዲህ አይነት ትርኢቶች እንግዲህ የአዲስ አበባን ሰማይ የኢትዮጵያን ሰማይ በዚህ መልኩ ሲያደምቁት የተመለከትነው። መልእክት ያላቸው በጣም የሚገርሙ 14 አይነት መልእክቶች የተላለፉባቸው ናቸው። ኢትዮጵያ በድሮን ቴክኖሎጂ ከዜሮ ሊባል በሚችል መልኩ የተነሳችበት ነው። አሁን ላይ እንግዲህ በዚህ መልኩ ትልቅ የሆነ በሀገር አቅም የተገነባ ማየት ችለናል። ይህ የሚያሳየው ባለፉት ዓመታት በቴክኖሎጂ ዘርፍ የተሰሩ ስራዎች በተለይም እንደ ሀገር ከአምስቱ ዋና ዘርፍ ተደርገው ሊቆጠሩ ከሚችሉት ውስጥ ቴክኖሎጂን ዲጂታል የሆነውን ነገር ወስዶ መስራት መቻሉ ምን ያህል ትልቅ ምርታ እንዳመጣ የሚያመላክት ነው። ከዛ ባሻገር በአፍሪካ ኢትዮጵያ በቴክኖሎጂ እያደረገች ያለችውን ምርታ እያደረገች ያለችውን ቀዳሚነት እየሄደችበት ያለውን ርቀት በደንብ ያመላከተ በድሮኖች ትርኢት ሲደረግ ተመልክተናል። ከዛ ባሻገር የኢትዮጵያን የጥንታዊ የሚባሉ አክሱምን ጨምሮ ማለት ነው መነሻን ያልዘነጋ በሂደት ውስጥ ያሉ ታሪኮችን ያሳየ የወደፊት የኢትዮጵያን በቴክኖሎጂው ዘርፍ ያላትን ዕጣ ፈንታ ጭምር የሚያመላክት የድሮን ትርኢት ነው እንግዲህ ሲቀርብ የተመለከትከው። 1500 በአንድ ኮምፒውተር ብቻ እየታዘዙ ያሉ ትርኢቶች ናቸው እጅግ በሚገርም መልኩ የተላለፉበት። እንዳልኩት ቀደም ሲል ይህ የኢትዮጵያን አቅም የሚያመላክት ኢትዮጵያን እያደገች በቴክኖሎጂ ዘርፍ ያለችበትን የሚያሳይ ነው። እንግዲህ ኢንሳና አርቲፊሻል ኢንተለጀንስ በጋራ ይህንን የደመቀ ስነ ስርዓት የደመቀ የድሮን ትርኢት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ የመንግስት ባለስልጣናት እንዲሁም ደግሞ የኢትዮ ቴክኖሎጂ ኤክስፖ ዛሬ በድምቀት ተከፍቷል። እዛ ኤክስፖ ላይ የታደሙ እንግዲህ ከ40 አካባቢ የሚሆኑ የዓለም ሀገራት እዚህ ተገኝተዋል። ኢትዮጵያ ላይ ኢትዮጵያ ምን እየሰራች እንዳለች በቴክኖሎጂው በደንብ ሊያመላክት በሚችል መልኩ የታየበት ትርኢት ነው። የኤክስፖም እንደሚታወቀው በአርቲፊሻል ኢንተለጀንስ በዚህ በዲጂታሉ ዓለም ላይ የተለያዩ ተሞክሮች እንድትቀያየር ኢትዮጵያ የሚያስችላት ኢትዮጵያ ያላትን እንድታወጣ የሚያረጋት ግዢዎች፣ የተለያዩ ሂደቶች የሚፈጠሩበት ነው። በርካታ ኤግዚቢሽን አቅራቢዎችም በዚህ በቴክኖሎጂው ዘርፍ ሰፊ የሆነ የሄዱበትን ርቀት የሚያመላክትም በዛው ኤክስፖ ላይ እንዳቀረቡ ይታወቃል። እነዛ ኤክስፖ ላይ የታደሙ የነበሩ እንግዶችም እዚህ ተገኝተው ኢትዮጵያ የደረሰችበትን በድሮን ትርኢት የተመለከቱበት እጅግ ድንቅ የነበረ ትርኢት ነው ማለት ነው። ዛሬ እንግዲህ የተመለከትነው ሰለሞን አስደናቂ ነው። ሮዝ ሰሞኑን በሰፊው የምንመለስበት ይመስለኛል። በተለይ ካንቺ ጋር ለምሽት ለነበረኝ ቆይታ ግን አብዝቼ ነው የማመሰግነው። መልካም ምሽት ሮዝ። የተወደዳችሁ የኢትዮቴክ 2025 ኤክስፖ እንግዲህ በተለይ ለኢትዮጵያ በኢንፎርሜሽን መረብ ደህንነት አስተዳደር እንደዚሁም ደግሞ በኤአይ ቴክኖሎጂ የደረሰችበትን ልህቀትም የሚያሳይ ነውና ይህ ኤክስፖ በተለይ ዲጂታል ኢትዮጵያን ከማድረግ አኳያ ያለው አንድምታ እንደምን ይገለጻል ስንልና ተያያዥ ጉዳዮችን እያነሳሳን ቆይታ እንድናደርግ ተጨማሪ ምላሽና ማብራሪያ የሚሰጡን የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዲሬክተር ዳንኤል ጉታ በቀጥታ መስመራችን እኔ ጋር አሉ። ጤና ይስጥልን ዳንኤል፣ ለጊዜዎት አብዝቼ ነው የማመሰግነው። ዛሬ ልዩ ምሽት ይመስለኛል። እስኪ ከኤክስፖ ዋነኛ ዓላማ የ2025 የኢትዮቴክ ኤክስፖ እያልን ስንጠራው ዋነኛው ዓላማ መገለጫዎቹ ምንድን ናቸው?
እሺ በጣም አመሰግናለሁ ኃይለየሱስ ሰለሞን። እንግዲህ ኢቴክስ 2025 ወይም ደግሞ ኢትዮቴክ 2025 በዋናነት የተዘጋጀው ኢትዮጵያ አሁን እስካሁን ድረስ በተለይ በዲጂታል ትራንስፎርሜሽን የደረሰችበትን ደረጃ በትክክል ለዓለም ለማሳየትና ለዓለምም ደግሞ የቴክኖሎጂ የስበት ማዕከል ሆና ለማገልገል የሚያስችላት እምቅ አቅም እንዳላት ለማሳየት የሚያስችል ፕሮግራም ነው ተዘጋጅቶ ለህዝብ ይፋ ተደርጎ ከዛሬ ጀምሮ በህዝብ እየተጎበኘ ያለበት ሁኔታ ነው ያለው። ዳንኤል መቼም ይህን ነገር ስታስቡ የዲጂታል ኢትዮጵያን እውን ለማድረግ ይዞት የሚመጣው ተስፋና እድል ይኖራል ብዬ አስባለሁ። እነሱ ምንድናቸው? ከዚህ ጎን ለጎን ደግሞ ምናልባት ጠቀስ ቢያደርጉት ደስ የሚለኝ ደህንነቱ የተጠበቀና የበለጸገ የዲጂታል ዓለምን በኢትዮጵያ እውን ለማድረግ ሊኖረው የሚችለው ፋይዳስ? እንግዲህ ይዞት የሚመጣው እድል ለመጥቀስ ያህል ይሄ ፕሮግራም የተለያዩ ሴሽኖች አሉት በውስጡ። አንደኛው የተለያዩ የቴክኖሎጂ አቅራቢዎች በሀገር ውስጥም በውጭም ያሉ ከሀገር ውስጥ ደግሞ ትላልቅ ኩባንያዎችም እንዲሁም ስታርታፕ ወይም ደግሞ ገና ጀማሪ የሆኑ ተቋማት ምርትና አገልግሎታቸውን እያቀረቡ ነው ያሉት። በዚህም የተለያየ ኔትወርኪንግ ሴሽን ስላለ እውቀት ለመቀያየር ገበያ ለማግኘት እድል ይፈጥርላቸዋል። ከዛ ውጪ ደግሞ በዋናው መድረክና በፕራክቲካል በምንለው መድረክ ላይ የተለያዩ የፖሊሲ ጉዳዮች ወይም ደግሞ ቴክኒካል የሆኑ ጉዳዮችም ዲስከስ እየተደረጉ ነው። ከተለያየ ሀገር የመጡ ኤክስፐርቶች አሉ። በተለይም ደግሞ አጠቃላይ የዛሬው ፕሮግራም ሳይበር ሴኩሪቲ ላይ ያተኮረ ነው። የዲጂታላይዜሽን እድገት እድል ይዞ የመጣ ቢሆንም በዛው ጎን ለጎን ደግሞ ስጋቶችንም ይዞ ስለሚመጣ እኩል ትኩረት ሰጥተን እነዚህን ስጋቶች ለመቅረፍ የሚያስችል ሀገራዊ አቅም መገንባት አለብንና ሳይበር ሴኩሪቲ ዛሬ በሰፊው ስንወያይበት የነበረ ሁኔታ ነው የነበረው። ስለዚህ በኤክስፐርቶች ደረጃ በፖሊሲ የተለያዩ ተቋማት ኃላፊዎች ከተለያየ ሀገር የመጡ የአሶሲዬሽን ሊደሮች በፖሊሲ ሌቨልም ሲወያዩ ውለዋል ማለት ነው። ዛሬ ማምሻውን ይሄን የመጨረሻ አድርገዋለሁ። 1500 ድሮኖች እንግዲህ በኢትዮጵያ ሰማይ ስር ለመጀመሪያ ጊዜ የናኙበትን ምሽት ኢትዮጵያ አስተናግዳለች። ይሄ ትልቅ ታሪክ ይመስለኛል። ምናልባት በኢትዮጵያን የቴክኖሎጂ ሰዎች መበልጸጋቸው ደግሞ ሊኖረው የሚችለው ተስፋ አለ። ቴክኖሎጂ ሳይንስ እያደገ ሲመጣ የኢትዮጵያን ኢኮኖሚ ወደ ዲጂታል ዓለም ለመቀየር ያለውን ተስፋ ለወጣቶች እንደምን ማሳየት ይቻል ይሆን ዳንኤል? እውነት ነው። ትልቁ ነገር ያው ቀን ሲከናወኑ የነበሩ ፕሮግራሞችን ደግሞ አሁን ማታ ላይ ትንሽ ሪላክስም አድርገን ያንን ሀገራችን የደረሰችበትን የዲጂታላይዜሽን እድገት ደረጃ ደግሞ ትንሽ ደግሞ ለየት ባለ መልኩ እናሳይ በሚል በጣም ትልቅ በአፍሪካ የመጀመሪያው ነው በቁጥር 1500 ድሮኖች ሰማይ ላይ የተለያየ ትርኢት እያሳዩ አስደናቂ የሆነ ምሽት ነው እያሳለፍን ያለ ነው። ሰማይ ላይ በትርኢት ሲታይ የነበረውም መልእክት የተለያየ መልእክት ሲተላለፍ ነበር። ያ መልእክትም ታሪክ ያላት ሀገር እንደሆነች ፊውቸሯን ደግሞ በዚህ በዲጂታል ኢኮኖሚ ሼፕ እያደረገች ያለች ሀገር እንደሆነች ይህንንም ደግሞ ሰኪዩር ከማድረግ አንጻርም እየተጋች ያለች ሀገር እንደሆነች ለዚህ ደግሞ መሪያችን ክቡር ጠቅላይ ሚኒስትራችን ደግሞ ትልቅ አስተዋጽኦ እያበረከቱ እንደሆነ የሚያሳይ አጠቃላይ ዲጂታል አፍሪካን ሰኪዩር ከማድረግ አንጻር ትልቅ እንድምታ ያለው መልእክት በድሮን ሾው አሳይተናል። እንግዲህ መጀመሪያም እንዳልኩት በአፍሪካ እስካሁን ባለን መረጃ ድረስ የኛ የድሮን ሾው ሪከርድ የሰበረ ነው የሚሆነው ማለት ነው። ስለዚህ ለአጠቃላይ ለህዝባችንም እንኳን ደስ አላችሁ ለማለት ፈልጋለሁ። ለዚህ የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዲሬክተር ዳንኤል ጉታ በቀጥታ መስመራችን ካሉበት ሰፋ ያለ ምላሽና ማብራሪያ ስለሰጡን በተመልካቾቼ ስም አብዝቼ ነው የማመሰግነው። መልካም ምሽት ይሁንልዎት። እኔም እጅግ አመሰግናለሁ። መልካም ምሽት። እንቀጥላለን። የተወደዳችሁ የኢትዮቴክ 2025 ኤክስፖ አዳዲስ ጉዳዮችን እያስተዋወቀን ለሀገርም ለወገንም ሊጠቅሙ የሚችሉ ሀሳቦችና ትውልድን ተራማጅ ወደ ሆነው የቴክኖሎጂና የሳይንስ ዓለም ለማስገባት ኢትዮጵያ እየሄደችበት ያለውን የልዕቀት ምዕራፍ በእርግጥም የሚያመላክት ነው። ሌላኛው እንግዳችን ከአሜሪካ ቴክሳስ በቀጥታ መስመራችን ተጨማሪ ምላሽና ማብራሪያ ሊሰጡን እዚህ በቀጥታ መስመሬ አግኝቻቸዋለሁ። ዮሐንስ ተድላ የቴክኖሎጂ ባለሙያና የቢዝነስ አማካሪ ናቸው። ከእሳቸው ጋር መጠነኛ ቆይታ ይኖረኛል። ዮሐንስ ለጊዜው አብዝቼ አመሰግናለሁ።
ዝግጅቱ ሲዘጋጅ የ2025 የኢትዮቴክ ኤክስፖ የአርቲፊሻል ኢንተለጀንስ በጋራ ከሌሎች የደህንነት ተቋማት ጋር ያዘጋጁት ነውና ኢትዮጵያ በአርቲፊሻል ኢንተለጀንስ በኤአይ ቴክኖሎጂ እያሳየችው ያለው እምርታ በአጭር ጊዜ ውስጥ እንዴት መግለጽ ይቻላል? ጥሩ አመሰግናለሁ ለሰጣችሁን ጊዜ። ኢትዮጵያ እያመጣች ያለችው በኤአይ ቴክኖሎጂ ለውጥ ያለው በጣም አሪፍና የሚደገፍ ነው። ያው ኤአይ ቴክኖሎጂ በድሮን ብቻ ሳይሆን በአግሪካልቸርም፣ በሄልት ኬርም፣ በኤዱኬሽንም በገቨርንመንትም ያለው አስተዋጽኦ በጣም ከፍተኛ ነው። ያው አግሪካልቸር ከ62% በላይ ፋርመሮች ያለን ህዝብ ነን እና በክሮፕ ዲዚዝ ዲቴክሽን ላይ፣ ዌዘር ፎርካስቲንግ ላይ እንዲሁም ስማርት ኢሪጌሽን ላይ ያለው ኤአይ የተሞላበት ስራ በጣም መስራት እንችላለን እና ኢትዮጵያ እያመጣች ያለችው ለውጥ በጣም አሪፍና የሚደገፍ ነው። የበለጠ ደግሞ የአመለካከት ለውጥ ህዝባችን ላይ ደግሞ በደንብ እየሰራን ለውጡን ማየት እንችላለን ብዬ አስባለሁ። ይህን ነገር ሳነሳ በተለይ ይሄ የቢሮክራሲ ስራዎችን ከማቀላጠፍ አኳያ ወጣቶች በስራ እድል በዚህ በኤአይ ቴክኖሎጂ እንዲሳተፉ ከማድረግ አኳያ ያላቸውን ተሰጥኦና እንደዚሁም ዝንባሌ በአርቲፊሻል ኢንተለጀንስ ወይ በኤአይ ስራዎች ታግዞ ሀገርን ከመጥቀም አኳያ ሊሰጠው የሚችለውና ስራን ከማገዝና ከማቀላጠፍ አኳያ ሊኖረው የሚችለው አስተዋጽኦስ መገለጫዎቹ ምንድን ናቸው? አይ ቲንክ የሚጀምረው ከኤዱኬሽን ነው ብዬ አስባለሁ እና ይሄ ፐርሰናላይዝድ የሆነ ለርኒንግ ኤአይ ለወጣቱ እንዲሁም ደግሞ ለሚያስተምረው ወይም ለሚኒስትሪ ኦፍ ኤዱኬሽን ወይም ለሌሎች ፖሊሲ በትምህርት ላይ በደንብ ኤአይ የተደገፈ እንዲሁም የሚያስተምሩበትን የሚያግዝ ወጣቱን በደንብ የሚያነቃቃና ውጤቱ በጣም አሪፍ የሚሆን እንዲሁም ደግሞ ስራችንን በጣም የሚያቃለል ኤፊሽንሲ በጣም የሚኖር ጊዜያችንን በጣም ሳንፈጅ በጣም ኤአይ ብቻ አውቶሜትድ በሆነ ሲስተም ብዙ እንዲሰራልን ያደርገናል። ስለዚህ ወጣቱ የተሻለ የሆነ የትምህርት እውቀት እንዲያገኝ ይረዳዋል። እንዲሁም ደግሞ ለፐብሊክ ሰርቪሱ ወይም ለፖሊሲ ሜኪንግ ወይም ስራ ኃላፊነት ያሉት የመንግስት አካላቶች ላይም ደግሞ የሚሰጠው ጥቅም ትልቅ ነው። ምክንያቱም እነዚህ ነገሮች በቀላሉ አሰስ ማድረግ ይቻላል እና ለወጣቱ የሚፈጥረው የስራ እድል ደግሞ በጣም ከፍተኛ ነው። ምክንያቱም በቀላሉ ስታርታፕ ካምፓኒዎች ወይም የስራ ፈጣሪዎች ጊዜያቸውን ፈጅተው ወደ ዓመት 6 ወር ከዛ በላይ የሚፈጁ የስራ ፈጣሪ ስራ ለመፍጠር የሚያስቡትን ስራ በቀላሉ ቶሎ እንዲሰራና እንዲያፋጠን ያደርግላቸዋል ማለት ነው። ስለዚህ ዳታ ድሪቭን የሆነ ዶክመንቴሽን በመኖር ለውሳኔ እንደሚቀለንና ጊዜያችንን ደግሞ እንዳናባክንና ውጤት ላይ ብቻ እንድንሰራ ስለሚያደርገን ወጣቱን በደንብ ለመደገፍ ከዚህ የተሻለ በደንብ ለወጣቱ ግንዛቤና እውቀት በመስጠት ኮንሰልቲንግ እና አድቫይዚንግ ግሩፖችን ጋር አብረው በመስራት ወጣቱን በደንብ ማነቃቀት ይቻላል። ያው ኢትዮጵያ መሆን ያለችበትን ደረጃ በማየት አይ ቲንክ ሁላችንም ተነቃቅተናል ብዬ አስባለሁ። ዮሐንስ ይሄን የመጨረሻ ጥያቄ አደርገዋለሁና ይህንን አሁን የተገኘውን የኤአይ ቴክኖሎጂ ድል በአግባቡ እና ዘላቂነት ባለው መንገድ ሀገርን ትውልድን ሊያሻግር በሚችል መንገድ እንዴት መጠቀም ይቻል ይሆን? የመጨረሻ ምክረ ሀሳቦትን ልቀበል ብዬ ነው። ቴንክ ዩ። አይ ቲንክ ኢትዮጵያ ወዲህ የጀመረቻቸው ስትራቴጂዎች አሉ። የዲጂታል ኤአይ፣ ናሽናል ኤአይ ስትራቴጂ፣ የሳይንስና ሙዚየም እና የመሳሰሉት አሁን ያለው ኤክስፖ በጣም የሚያነቃቃና የስራ ፈጣሪዎችን የሚያበረታታ ስለሆነ ይህንን በመጠቀም ያው እኔ የምለው የፖሊሲ ሜከሮችም የመንግስት ተቋማት ላይ የሚሰሩትም አካላቶች ትክክለኛ የሆነ ግንዛቤ በማግኘት ኤአይ እና የዲጂታል አጠቃላይ ያለውን ጥቅም በደንብ በመረዳት የሚወጡት ፖሊሲዎች ሀገርን እንዲሁም ደግሞ የስራ ፈጣሪዎችን ወይም ደግሞ ስራ መስራት የሚፈልጉትን ሰዎች የሚያግዝ የሚሆን መቻል አለበት። ከዚህ ጋር ተያይዞ ከተለያዩ ኮንሰልቲንግ እና አድቫይዚንግ እንዲሁም ደግሞ ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውስጥ የሚወጡ ዓለም የት እንደደረሰች የሚያሳዩ በጣም ብዙ ነገሮች አሉ እና እኛ ዓለም የደረሰችበትን ለማድረስ ያው ይቀረናል፣ ግን ጅማሬያችን በጣም አሪፍ ስለሆነ ይሄ ትክክለኛ ቅርጽ የያዘ አሰራር እና አሰራሩ ላይ ደግሞ አካውንታቢሊቲ ተጠያቂነት ያለው እንዲሁም ደግሞ የሚሰሩት ስራዎች በደንብ እየታዩ እየተፈተኑ ውጤታማና ዘላቂ የሆኑ ስራዎች እየተሰሩ እንደሆነ
በደንብ መገምገምና መታየት አለበት። ይሄ አብሮ ከኮንሰልቲንግ አድቫይዚንግ ኢትዮጵያ ውስጥም ከኢትዮጵያ ውጭም ካሉ ሰዎች ጋር አብሮ በመስራት እንደ ሀገር ተጠያቂነት ያለው ለህዝብ። ምክንያቱም ኤአይ ያው ቅድም እንዳልኩት ኤዱኬሽን ላይ ብቻ ሳይሆን ሄልት ሴክተር ላይም አግሪካልቸር ላይም ኤዱኬሽን ላይም የተለያዩ ሰርቪስ ላይ በጣም ስለሚያገለግል ጠቀሜታው በጣም ከፍተኛ ነው ብዬ አስባለሁ። ስለዚህ ተጠያቂነት ያለውን መሰረታዊ ስራና ዘላቂ የሆነ ስራ ለመስራት አብሮ ህዝቡንም ማነቃቃት ተጠያቂ አካላቱንም ደግሞ ተጠያቂ የማድረግ ስራ ነው ብዬ አስባለሁ። ከአሜሪካ ቴክሳስ ዮሐንስ ተድላ የቴክኖሎጂ ባለሙያና የቢዝነስ አማካሪ ባነሳ ነው የአጀንዳ ዘገባችን ሰፋ ያለ ምላሽና ማብራሪያ በቀጥታ መስመራችን ስለሰጡን በጣም አብዝቼ አመሰግናለሁ። መልካም ጊዜ ይሁንልዎት። ቴንኪው። አመሰግናለሁ። ተመልሰናል። የተወደዳችሁ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላቸው የሚገኘው ኢቲቪ ዜና 57 ጉዳዮቻችን እንደቀጠሉ ናቸው። ከለውጥ ወዲህ መንግስት የመገናኛ ብዙሃንና የጋዜጠኞችን ነጻነት ለማረጋገጥ ተስፋ ሰጪ ስራዎችን እየሰራ ስለመሆኑ የኢትዮጵያ መገናኛ ብዙሃን ባለስልጣን አስታወቀ። የኢትዮጵያ አርታኢያን ማህበር የዓለም የፕሬስ ነጻነት ቀንን በፓናል ውይይት አክብረዋል። በመርሃ ግብሩ ጋዜጠኞች፣ የመገናኛ ብዙሃን ባለሙያዎችና የተለያዩ ሀገራት አምባሳደሮችም ተገኝተዋል። ኢትዮጵያ ከ2010 ዓ.ም ወዲህ በፈተና ውስጥ ሆና የመገናኛ ብዙሃንን ነጻነት ለማረጋገጥ የሰራችው ስራ ተስፋ ሰጪ እንደነበረ የባለስልጣኑ ምክትል ዋና ዲሬክተር ዮናታን ተስፋዬ ተናግረዋል። ሪፎርም ከተደረገባቸው ተቋማት መካከል የመገናኛ ብዙሃንን አዋጅ ለማሻሻል እየተከናወነ ያለው ስራ በማሳያነት በመጥቀስ ጭምር በሚዲያ ዘርፉ ላይ ለመሰማራትም ሆነ አጠቃላይ የዲሞክራሲ ስርዓትን ለመገንባት በነበሩ እንቅስቃሴዎች ውስጥ ፈተናው የሆኑ የቆዩ መዋቅራዊም የህግ ማዕቀፍም ጉዳዮች ነበሩ። እነሱን ለመፍታት ሰፊ ስራ ተሰርቷል። ህግ ተሻሽሏል። ህጉ ከተሻሻለ በኋላ እሱን ተከትሎ የመጡ በርካታ ትሩፋቶች አሉ። የሚዲያ ከማስፋፋት አንጻር በአሁኑ ሰዓት አጠቃላይ በእኛ ተመዝግበውና እውቅና አግኝተው ያሉ ወደ 293 ሚዲያዎች አሉ። በፊት እንደዚህ አልነበረም። ሁሉም ሰው የሚያውቀው ሀቅ ነው። በጣም በዚህ በ7-6 ዓመት ውስጥ በርካታ ሚዲያዎች ተከፍተዋል። የዓለም የፕሬስ ነጻነት ቀን በሰው ሰራሽ አስተውሎቱ ወቅት ሲከበር በርካታ እድሎችና ፈተናዎችን ይዞ ስለመምጣቱ የገለጹት ምክትል ዳይሬክተሩ የሐሰተኛ መረጃዎች ስርጭት ለመከላከል መንግስት የተለያዩ ተግባራትን እያከናወነ ስለመሆኑም አብራርተዋል። ያለንበት ጊዜ ቴክኖሎጂ፣ የሶሻል ሚዲያ ተጽዕኖ ከፍተኛ ነው። እሱን እንዴት ነው ኢኖቬቲቭ በሆነ መንገድ አሁን ላለው የሚዲያ ላንድስኬፕ ለሚዲያ ኢኮሲስተም ሊጠቅም በሚችል ደረጃ የምንጠቀምበት እዛ ላይ አዎንታዊ ተጽዕኖ እንዲኖረው ቴክኖሎጂ፣ አርቲፊሻል ኢንቴሊጀንስ ዘንድሮ አንዱ ቲም እሱ ስለሆነ የፕሬስ ፍሪደም ዴይ እንዴት ነው የምንጠቀምበት የሚለው ደግሞ ሰፊ የሆነ ንግግር፣ ውይይት፣ ስራ የሚፈልግ ነገር ነው። ያ የጀመርነውን ሪፎርም አጠናክሮ ከዘመን ጋር አስማምቶ ይዞልን ይሄዳል የሚል እምነት አለን። የውጭ ዜና። ሩሲያና ዩክሬን 1000 የሚሆኑ በጦርነት የተያዙ እስረኞችን ለመቀያየር መስማማታቸው ተገለጸ። የሩሲያው ፕሬዝዳንት ከዩክሬኑ አቻቸው የቀረበላቸውን የፊት ለፊት የመገናኘት ጥያቄ ውድቅ ካደረጉ በኋላ በቱርክ ኢስታንቡል በተወካዮቻቸው አማካኝነት ንግግር ስለማድረጋቸው የዘገበው ፍራንስ 24 ነው።
በመጨረሻም ስፖርት ባርሴሎና 28ኛ የላሊጋ ዋንጫውን ሲያሳካም የላማሲያ አካዳሚ ትልቅ ሚና ተጫውቷል። ከሊዮኔል ሜሲ እስከ ላሚን ያማል በርካታ ከዋክብትን ያፈራው ይሄው አካዳሚ አሁንም የባርሴሎና ልብ ሆኖ ስለመቀጠሉ ተዘግቧል። ዮሴፍ ሹምዬ ከተመሰረተበት 1970 ጀምሮ ሊዮኔል ሜሲ፣ ዣቪ ሄርናንዴዝ፣ አንድሬስ ኢኒየስታ፣ ሰርጂዮ ቡስኬት፣ ጄራርድ ፒኬ፣ ካርሎስ ፒዮል፣ ሴስክ ፋብሪጋስ እና ላሚን ያማልን ጨምሮ ስፍር ቁጥር የሌላቸው የእግር ኳስ ልሂቃንን አፍርቷል። የባርሴሎና ልብ የዓለም እግር ኳስ አብዮት አቀጣጣይ የላማሲያ አካዳሚ ማህፀን ለምለሙ የከዋክብት መፍለቂያ አሁንም አበርክቶ አልነጠፈም። በዚህ ዓመትም ባርሴሎና የሶስትዮሽ ዋንጫ አሸናፊ ሲሆን ላማሲያ ከፍተኛውን ድርሻ ተወጥቷል። ከላሚን ያማል እስከ ጋቪ ከፌርሚን ሎፔዝ እስከ ማርክ ካሳዶ ከፓው ኩባርሲ እስከ አሌሃንድሮ ባልዴ ከሄክቶር ፎርት እስከ ኤሪክ ጋርሺያ በላማሲያ ተኮትኩቶ ያደጉ ተጫዋቾች ለሃንስ ፍሊክ ቡድን ስኬት የአንበሳውን ድርሻ ተወጥቷል። የውጤታማ አካዳሚ በ1979 ሲመሰረት የሐሳቡ አመንጪ ባያክስ የታዳጊዎች ልማት ቅናት ያደረባቸው ያኔው የባርሴሎና ፕሬዝዳንት ጆሴፍ ሉዊስ ኑኔዝ ነበሩ። ስያሜውን ደግሞ ላማሲያ አሉት። የቃሉ አቻ ትርጉም የማምረቻ ቦታ እንደማለት ነው። አካዳሚው ልክ እንደ ስሙ ባለፉት ዓመታት በርካታ ከዋክብትን ሲያመርት ኖሯል። አሁንም እያመረተ ይገኛል። አካዳሚው ታዳጊዎችን ከቤተሰባቸው ተቀብሎ አብረው እንዲማሩ እግር ኳስን እንዲሰለጥኑ ቤተሰባዊነትንም እንዲመሰርቱ ያደርጋቸዋል። ቲኪታካ በሚባል የሚታወቀውን አጭር ቅብብል የሚለማመዱትም እዚህ ነው። ይህ በላማሲያ የተለመደ ፍልስፍና በሚገባ ቦታውን ያገኘውና የዓለም እግር ኳስ የትኩረት ማዕከል የሆነው ደግሞ በፔፕ ጋርዲዮላ አሰልጣኝነት ዘመን እንደነበረ ይታወሳል። ራሱ የላማሲያ አካዳሚ ውጤት የነበረው ፔፕ ጋርዲዮላ በ2008 የባርሴሎናን ዋና አሰልጣኝነት ሲረከብ ሊዮኔል ሜሲ፣ ዣቪ ሄርናንዴዝ፣ አንድሬስ ኢኒየስታ፣ ጄራርድ ፒኬና ሰርጂዮ ቡስኬት የመሳሰሉ የላማሲያ ምሩቃንን አዋቅሮ እንከን የለሽ ቡድን ገነባ። አስደናቂው ስብስብ በ2009ም የአውሮፓ ሻምፒዮንስ ሊግ፣ የስፔን ላሊጋና የዓለም ክለቦች ዋንጫን ጨምሮ በአንድ የውድድር ዓመት 6 ዋንጫዎችን ጠራርጎም አሸነፈ። በ2010 ደግሞ የላማሲያ ውጤቶቹ ሜሲ፣ ኢኒየስታና ዣቪ በታላቁ የባላንዶር መድረክ ከአንደኛ እስከ 3ኛ ያለውን ደረጃ ይዘው አጠናቀቁ። በ2012ም ቢሆን ከግብ ጠባቂው ቪክተር ቫልዴዝ እስከ አጥቂው ሊዮኔል ሜሲ ባርሴሎና ከላማሲያ ያፈራቸውን 11 ተጫዋቾች በቋሚ አሰላለፍ የተጠቀመበት ጨዋታን አድርጓል። እነዚህ ከላማሲያ በርክቶች እጅግ ጥቂቶቹ ናቸው። ይህ ውጤታማ አካዳሚ በተለይ በጆዜ ማሪያ ባርቶሚዮ ዘመን መቀዛቀዝ አጋጥሞትም ነበር። እኚህ ሰው የክለቡ አስተዳዳሪ በነበሩበት ወቅት ቡድኑን በላማሲያ ምሩቃን ከማጠናከር ይልቅ ዝውውር ላይ ትኩረትን አደረጉ። ከኔማር ጁኒየር እስከ ሉዊስ ሱዋሬዝ፣ ከፊሊፕ ኩቲኒዮ እስከ አንቷን ግሪዝማን ባርሴሎና ረብጣ ሚሊዮን ዶላሮችን እያወጣ የሚያዘዋውር ክለብም ሆነ። የአካሄዱም ባርሴሎናን በሁለት መንገድ ጎዳው። የመጀመሪያው የክለቡ የገንዘብ አቅም መዳከም ሲሆን፣ ሁለተኛው ደግሞ በላማሲያ ምሩቃንና በዝውውር ክለቡን በሚቀላቀሉ ተጫዋቾች መካከል ያለው የፍልስፍና ልዩነት ነበር። ባርሴሎና በዝውውር ላይ ባተኮረባቸው በእነዚህ ዓመታት ላማሲያን ዘንግቶትም ቆይቷል። የቀድሞ ምሩቅ ዣቪ ሄርናንዴዝ አሰልጣኝነቱን ሲረከብ ታዲያ የላማሲያ ፍሬያማነት ዳግም ማንሰራራት ጀመረ። ባርሴሎና የፋይናንስ ቀውስ ውስጥ ገብቶ ተጫዋቾችን ማዘዋወር ባልቻለበት ጊዜም የአካዳሚ ምሩቃን የክፉ ቀን ደራሽ ሆኑለት። ላሚን ያማልና ጋቪን የመሳሰሉ ከዋክብት በትልቁ መድረክ የመጫወት ዕድልን ያገኙት በዣቪ ሄርናንዴዝ የስልጠና ዘመን ነበር። ሃንሲ ፍሊክ ከባየር ሙኒክ ባርሴሎና ሲመጡም የዣቪን ራዕይ አስቀጥለውታል። የላማሲያ ምሩቃን የባርሴሎና ቁልፍ ተጫዋቾች እንዲሆኑም አድርገዋቸዋል። የ17 ዓመቱ ላሚን ያማል በዚህ ውድድር ዓመት በሁሉም ውድድሮች 17 ግቦችን አስቆጥሮ 25 ለግብ የሆኑ ኳሶችን ለቡድን አጋሮቹ አመቻችቷል። ትላንት በካታሎን ደርቢ ግብ ያስቆጠረው ፌርሚን ሎፔዝ፣ ዳኒ ኦልሞና ማርክ ካሳዶ ደግሞ የመሃል ሜዳው ዘዋሪዎች ነበሩ። ፓው ኩባርሲና አሌሃንድሮ ባልዴም የብሉግራናዎቹ ሁነኛ የኋላ ደጀኖች ሆነው ከርመዋል። ባርሴሎና 28ኛ የላሊጋ ዋንጫውን ሲያሳካ የአሸናፊዎች አሸናፊና የስፔን የንጉሥ ዋንጫንም ከፍ ሲያደርግ የላማሲያ ከዋክብት ሚናቸው የማይተካም ነበር። በእርግጥም ላማሲያ የባርሴሎና ልብ ነው። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት ይተላለፍላችሁ የነበረው የዛሬ አርብ ምሽት ቲቪ ዜና 57 ይሄው ነው። በያላችሁበት ኢቢሲን ምርጫችሁ አድርጋችሁ ስለዘለቃችሁ ስለተከታተላችሁን አብዝቼ ነው የማመሰግነው። ሰለሞን ኃይለ ኢየሱስ ነኝ። በሰላማችሁ